ለኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። Slavery destroyed us. Religion divided us. Ignorance controls us. And truth scares us. With these retrogressive forces, Africa will remain a dark continent. So we must renew our minds. የናይል ተከላካይ ንስሮች የሚል መለያ ስም ተሰጥቷቸው ሲሰለጥኑ የነበሩ የግብጽ ወታደሮች በሱዳን የጦር ልምምድ ሊያደርጉ መሆኑ ተሰምቷል። 11000 አባላትን ያካተተ ሁሉንም የጦር መሳሪያዎች ያሟላው ይህ የናይል ተከላካይ ንስር ተብሎ አዲስ ስም የተሰጠው ኃይል ሱዳን ላይ ልምምድ ለማድረግ ከግብጽ ወታደራዊ መሳሪያዎችን ጭኖ በባህርና በየብስ በአየር ሱዳን ገብቷል። ከዚህ ቀደም የናይል ሰይፍ በሚል መሪ ቃል የሁለቱ አገሮች ወታደሮች በሱዳን የጦር ልምምድ ማድረጋቸው ይታወሳል። ያንን የጦር ልምምድ ያደረገ የጦር አባል አሁንም ድረስ ግብጽ ሳይሄድ ከነሙሉ ትጥቁ ሱዳን እንደሰፈረ አልዓለሚ ሱዳን ማጋለጡ ይታወሳል። አሁንም በሰበር መረጃ በደረሰን ልዩ ዜና መሰረት ተጨማሪ የግብጽ ጦር ከነሙሉ ትጥቁ የናይል ተከላካይ ንስር በሚል መሪ ቃል ለልምምድ ሱዳን ገብቷል። በተያያዘም ዜና የሱዳን ጦር በኢትዮጵያ ላይ ጦርነት ከፍቶ ወደ ኢትዮጵያ 5 ኪሎ ሜትር ገብቶ አዲስ መሬት መቆጣጠሩን አልሃደስ የተባለ ሚዲያም ዘግቧል። ሰዎቹ ባፋቸው ከኢትዮጵያ ጋር ጦርነት መግባት አንፈልግም ይላሉ እንጂ ከትንኮሳቸው ግን አልተቆጠቡም። ሰላም ጤና ይስጥልኝ የተከበራችሁ መንጎል ቤተሰቦች እንደምን አላችሁ? በያላችሁበት መልካም ሁሉ እንመኝላችኋለን። በዛሬው ዝግጅታችን አዲሱን የሱዳንና የግብጽ ወታደራዊ ግንኙነት በተመለከተ የደረሰን መረጃ ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዮናስ ደምሴ ነኝ። የግብጽ አዲሱ ህልም በፕሬዝዳንት ሲሲ አደራዳሪነት ሐማስና እስራኤል የተኩስ አቁም ስምምነት ለማድረግ ወስነዋል። በዚህ ጦርነት ላይ እጇን ሳታስገባ በስውር እስራኤልን ስትደግፍ የነበረችው አሜሪካ ሲሲ ሙሉ አንገቱን አስገብቶ ከደረሰባት ዓለም አቀፍ ግዘት እንዲያድናት አድርገዋለች። ቃል በቃል ሽማግሌው ጆ ባይደን ሲሲን ደውለው አመስግነውታል። ሲሲም እንኳን በአሜሪካ ተመሰገንኩ ብሎ ወንድሜ አመሰገነኝ እያለ በፌስቡክ ገጹ ላይ ጽፏል። መቼም በአሜሪካን የተመሰገነው የአልሲሲን መቅበዝበዝ ላጠናው ሰው አልሲሲ ዛሬ እንቅልፍ መተኛቱንም እንጃ ይላል። አልሲሲ የተቅበዘበዘው አንድም በመካከለኛው ምስራቅ ፖለቲካ ላይ ራሱን ሱፐር ፓወር አድርጎ ከአሜሪካና ከአውሮፓዎች በላይ ክስተት ሆኖ የተገኘ መስሎት ሊሆን ይችላል። በእርግጥ ምክንያትም የለውም። ብሔራዊ ጥቅም በሚለው የአባይ ወንዝ ላይ አሜሪካ እዛው በአፍሪካ ህብረት ጉዳዮችን ጨርሱ ስትለው የአልሲሲን ድክመት ከጠበቀው በታች ትኩረት አሳጥቶት ነበር። አሁን ግን አልሲሲ የእስራኤልና የፍልስጤምን ግጭት እንዳጋጣሚ ሊጠቀምበት የቋመጠ ይመስላል። ዌስት ባንክ ወይም መስጀል አቅሷን የእስራኤል ነው ብሎ በድፍረት የተናገረ የአረብ መሪ አሁን ለፍልስጤማውያን አዝኖ ለእስራኤላውያን ታምኖ አይደለም ጦርነቱ እንዲቆም ከወዲያ ተወዲህ ሲል የከረመው። በሌላ በኩል ግብጽ ለእስራኤል ልትሸጠው ያሰበችው የሲና በረሃ የአባይ ፕሮጀክት ከእስራኤል ጋር መያያዙንም ባንዘነጋው መልካም ነው። ምክንያቱም የአባይ ውሃ ከመስመሩ ተጠልፎ 176 ኪሎ ሜትር መሬት ለመሬት ተቆፍሮ የሲና በረሃን እንዲያለማ ተደርጓል። ግብጽ ለፍልስጤሞች አረብ እንደመሆናቸው መጠን ልክ እንደ ሱዳን ከጎናችሁ ነኝ አላለቻቸውም። ለእስራኤል መልእክት ልኮ በጀት መድቡ ያፈረሳችሁትን ከተማ እኔ ገነባለሁ እናንተ ብቻ ተኩስ አቁሙ ብሎ የተማጸነው ፕሬዝዳንት አብዱል ፈታህ አልሲሲ መሆኑ ይገርማል። እዚህ ምድር ላይ በሲኦል ውስጥ የሚኖሩ ህዝቦች አሉ ከተባለ ጋዛ ውስጥ የሚኖሩ ህፃናቶች ናቸው። ጋዛ ስትወለድ በበሽታ ወይም በህመም ከምትሞተው ይልቅ በእስራኤል ቦምብ እንደምትሞት መጀመሪያ ራስን አሳምነ ነው መወለድ ያለብህ። በሌላ በኩል ለመጀመሪያ ጊዜ
ተኩስ እንዲቆም የተማጸኑት የተመድ ሊቀመንበር አንቶኒዮ ጉተሬዝ ሲሆኑ እሳቸውም 2 ጊዜ በአሜሪካ ውድቅ ተደርጎባቸዋል። በተባበሩት መንግስታት ድርጅትና በጸጥታው ምክር ቤት ሲለመኑ ጆሮ ዳባ ልበስ ያሉት አሜሪካና እስራኤል የግብፅን አሸማጋይነት ተቀብለዋል። በሁለቱም የዲፕሎማሲ መንገድ የማይጎዱትና አዋጭ ሆኖ ያገኙት ሁለቱም ሀገሮች እስራኤልና አሜሪካ በአረቡ ሀገር ተቀባይነት ያላትንና የስዊዝ ቦይ በር ቁልፍ የሆነችውን የግብፅን መንግስት ሽምግልና ያለምንም ማንገራገር ሐሳቡን ተቀብለዋል። በእርግጥ እና አሜሪካና እስራኤል የግብፅን አሸማጋይነት በአንድ ድንጋይ ሁለት ወፍ ሆኖላቸዋል። አይከስሩምም፣ አይጠየቁምም። ጋዛ ላይ 211 ህጻናትን እንደፈለጉ በእስራኤል ቦምብ ተገለዋል። አሉ የተባሉ የሐማስ ማዕከላዊ ቦታዎችን ደብድበዋል። ሰማይ ጠቀስ ህንጻዎችን ወደ አፈርነት ቀይረዋል። በዚህ ሁሉ ጥፋት እስራኤል ተጠያቂ እንዳትሆን ድምጽን በድምጽ የምትሸርፈው ዩኤስኤ አሜሪካን ከጎኗ ቆማለች። ጋዛ ላይ በጀቶቿ አመድ ያደረገቻቸውን ከተሞች ግብጽ ገነባለሁ አለቻት። በአንድ ድንጋይ ሁለት ወፍ የሚለው የአማርኛ ትርጉም መልስ ያገኘ ይመስላል። እስከዛሬ በመካከለኛው ምስራቅ ትኩረት የተነፈገው የግብጽ ፖለቲካ አሁን ከወደቀበት ሊነሳ በመጣር ላይ ነው። በእርግጥ የግብጽ ዲፕሎማሲ ትኩረት ማጣት ለኛ ለኢትዮጵያውያን ትልቅ እድል ሆኖ አገልግሎናል። በህዳሴው ግድብ ድርድር ላይ የና አሜሪካና እስራኤል አቋም ግራ ገብቶት እንዲቆም ተገዶ ነበር። የሁሉንም በር አንኳኩቷ መፍትሄ ያጣችው ግብጽም ከ3 ቀን በፊት በውጭ ጉዳይ ሚኒስትሩ በኩል የህዳሴ ግድብ ሁለተኛ ሙሌት በግብጽ ላይ ምንም ጉዳት አያስከትልም ብሎ እውነቱን እንዲመሰክር አስገድዶት ነበር። ውሎ ሳያድር ደግሞ ሁለተኛው የግድቡ ሙሌት እኛ ላይ ተጽዕኖ አያደርስም ያለው ሰውየው መላሱን ቀይሮ የዝናብ እጥረት ካጋጠመን ሙሌቱ ለግብጽ ከፍተኛ ስጋት ነው ሲል ተደምጧል። ሰዎቹ በእና አሜሪካ ሙገሳ ካገኙ ወደ ቀድሞ ግትር አቋማቸው መግባታቸው የማይቀር ነው። በእርግጥ የሳሚ ሽኩሪ የሰሞኑን ንግግር ቀኑን ሙሉ የተሰበሰበው የአሜሪካ ሴኔት በኢትዮጵያ ላይ ሊወስን የፈለገውን አስገዳጅ የፖለቲካ ጥምዘዛ ውስጥ ማንጠፍጥፌ ወከባ መፍጠር እንችላለን ከሚል የመነጨ ሊሆን ይችላል። እኛም ነገሩን በፖለቲካ መነጽር ውስጥ አስገብተን ከለካ ነው የነሱ ቃል ማጠፍ አሜሪካውያን በኢትዮጵያ ላይ ሊያሳድሩት ከሚፈልጉት ተጽዕኖ ጋር መገጣጠሙ የአጋጣሚ ነው ብለን እንድናልፈው አያደርገንም። እዚህ ላይ አልሲሲን ያስፈነጠዘው የጆ ባይደን አስተዳደር ንግግር ነጥለን ካየነው ሌሎች የአረብ ሀገሮች ግጭት ከሚያቀጣጥሉ ይልቅ የግብፅን መንግስት ፈለግ ቢከተሉ እኛም የነሱን ፈለግ እንከተላቸዋለን የሚለው የፕሬዝዳንት ጆ ባይደን ንግግር ነው። ይህ የጆ ባይደን ንግግር ለግብፅ ከመሬት አፈር ልሶ እንደመነሳት ብቻም ሳይሆን አጋጣሚውን ተጠቅማ የተወችውን የአባይ ጉዳይ በድጋሚ እንድታሰላስለው እንዲሁም ለዘብተኛውን የአሜሪካን ሐሳብ ለማስቀየር ይረዳኝ ይሆናል ብላ እንድታስብ ያደርጋታል። አልሲሲ እንደ ማጀቱ የሚያየውን የአረብ ሊግንና በአምባገነንነቱ ያጣውን የግብፅን ህዝብ ድጋፍ ለማግኘት ሲል የፍልስጤም ተጎጂዎችን በጋዛ ሰርጥ በኩል 10 አምቡላንሶችን ልኮ ሲያመላልስ እንደነበረም ተነግሯል። ይሄም ተሳክቶለት ሰሞኑን በጋዛ ሰርጥ ላይ ሹክረን ያመስር የሚል ቃል ሲያስተጋባም ተሰምቷል። አልሲሲ ይህን ሁሉ የሚደክመው በኢትዮጵያ ላይ ያሰበውን አንድ ነገር ለማሳካት ነው። እሱም ግድቡ ሞላም አልሞላም ከዚህ በኋላ በግድቡ ዙሪያና አጠቃላይ በናይል ወንዝ ላይ ኢትዮጵያ ሌላ ልማቶችን እንዳታ ለማስገዳጅ ስምምነት ላይ ማድረስ ነው። ከዚህ ውጭ አልሲሲ ምንም አይነት ነገር ፈልጎ ቢሆንም የመጀመሪያ ስራው ግን ይሄው ነው። ያ ማለት ለኛም አዲስ የቤት ስራ ይጠብቀናል ማለት ነው ለኢትዮጵያውያን። አልሲሲ ገና አደባባይ ላይ ወጥቶ ግብጽ ለዘመናት ኢትዮጵያ ላይ ለሰራችው ሸፍጥ ይቅርታ ይጠይቀናል። ከሰሞኑን የዲፕሎማሲ ድል ጀርባ ዜጎች ከተናገሩት አንዱ ይህ አባባል ይገኝበታል። የግብጽ ውጭ ጉዳይ ሚኒስትር የታላቁ ህዳሴ ግድብ ሁለተኛ ዙር ውሃ ሙሌት ግብጽ ላይ ምንም ጉዳት እንደማያስከትል በይፋ አምኗል። የምናስበው ለሱዳን ነው ሲልም ተደምጧል። ሱዳን ሉዓላዊት ሀገር ናት። የራሷን ጉዳይ ራሷ ትጨርሳለች። አሁንም እንላለን ግብጾች ለእልፍ ዓመታት ውሃችንን እየተጠቀሙ ለዘመናት ኢትዮጵያ በድህነት ውስጥ እንድትኖር በሮችን ሁሉ ከርችመው ላደረሱብን ጉዳት አልሲሲ የግብፅን ህዝብ ወክሎ ድንጋይ ተሸክሞ ይቅርታ ይጠይቀናል። ምክንያቱም ጦርነቱ ከኛ ጋር ሳይሆን ከፈጣሪ ጋር ስለሆነ እንደ ቀድሞ ፈርዖኖች ሁሉ እርሱም ይሸነፋል። ብቻችንን አይደለንምና።
tell the world that we're all united when it comes to the development and the democratic process establishment in Ethiopia. لأن هذا أمد قد فات أوانه باعتقادي. نتمنى الخير والسلام والحب والإخاء لبلادنا ولكل دول الجوار. شكرا لكم.